ነገር አብርሃም ሩታን እንዲጠላት በቃ ጠላት እንድትሆን ጠላት እንደዚህ እንዲያያት የኔ ጀግና እንደዚህ ነው እንዴ? አረ አያችሁ አይደለ? አንዳንድ ጊዜ የአንዳንድ ሰዎች ሴራ ሊወጣ ሲል እግዚአብሔር አምላክ ደግሞ ሐቃችሁን ያወጣል። እንግዲህ ሄርሜላ ዛሬ አይታችኋል። ሄርሚ ዛሬ ሐቋ ወጥቶላት አብርሃም እንኳን ይሄው በአሁን ሰዓት ይውላችሁ ለራሳቸው ያዘጋጁት ጉርጓድ ላይ ፍቅርም ሆነ ሩታ ገቡበት ማለት ነው። ሄርሚዬ እውነቷ ወጣ። አብርሃም አሁን ሄርሚን እየተለማመጠን ያለበት ትላንትና ቀደም ነግራችሁ ነበር። አሁንም ልንገራችሁ ፍቅር ሩታን ጠቅማት አይደለም ለራሷ ጥቅም ስትል ነው የገባችሁ ፍቅር ማለት ነው። ሩታን እንደ ሞኝ አድርጋ የተጠቀመችባት ነው ብዬ ቅድም ሰርቼላችሁ ነበር አለ። አሁን ደግሞ አብርሃም ያለውን ሰምታችኋል። አንቺ ራሱ ለጥቅም ነው እንጂ የቀረብሻት እውነት ፈልገሽ አይደለም፣ እውነት ለሷ ብለሽ አይደለም የቀረብሽ ብሎ ሲናገር እንግዲህ ሰምታችኋል። እንግዲህ ሩታ ሄርሜላ ዛሬ እያንዳንዷቸውን ልካቸውን ነግራን ሄደችው። እንግዲህ ዛሬ ሀሳብ አስተያየታችሁን ኮሜንታችሁን እያንዳንዳችሁ ማስቀመጥ አለባችሁ። ይሄን ቪዲዮ እያንዳንዳችሁ ጓደኞች በርዶኛል። እያንዳንዳችሁ ላይክ ሼር ሰብስክራይብ አድርጉ። በማርያም ላይክ አድርጉ፣ እሺ ሼር አድርጉ፣ ሰብስክራይብ አድርጉ። ሙስሊሞቹም እንደዛው እና ውዶቼ ዛሬ በጣም እኔ ዛሬ የሰራሁትን ቪዲዮ ካያችሁ አብርሃምና ሄርሚ እንደሚፋጠጡ ነግሬያችሁ ነበረ። እንግዲህ አይታችኋል፣ ተፋጠዋል። አብርሃም በከንቱ ነው የምትለፊው እኔ አልፈልግም ብሏል። በከንቱ ነው የምትለፊው አንቺ ዝም ብለሽ በከንቱ ነው የምትለፊው ምንም ነገር ለማታገኝ ዝም ብለሽ ነው በከንቱ የምትለፊው። አሁንም ቢሆን ማለት ነው ልንገራችሁ አብርሃምና ሄርሜላ ይመለሳሉ። ሄርሚ አብርሃምን ትወዷለች። አሁን ለጊዜው ስለተናደደች ምናምን ነው ጥላው ሄደችው እንጂ ሄርሚ ነሄ ሲላት ነሄ ባቡቺ ነሄ ብለው ነሄ አለችና ሄደች ሄርሚ ጀግና። እነዛ ደግሞ እንግዲህ አሻንጉሊት ያልሽው እንግዲህ ራስሽ አሻንጉሊት ልትሆኚ ነው። ፍቅር ታይ ተንኮል ጥሩ አይደለም። እውነቴን ነው የምናገር። ተንኮል ጥሩ አይደለም። በቃ ተንኮል እንደዚህ አይነት ተንኮል ለሰው እሷን ጠቅማለሁ ብለሽ ለራስሽ ጥቅም ከመጣሽ ተሳስተሻል። ሩታ በጣም እግዚአብሔርን ነው የምላችሁ። ሩታን በጣም ብዙ ሰዎች እየራቋት ነው ያሉ። በጣም ብዙ ሰዎች ስለሷ መጥፎ ነው የሚያወሩ። ስለሷ በጣም የሚያስጠላ ነገር ነው የሚያወሩ። ስለዚህ ሩታዬ እውነት በቃ አንቺ ጥሩ ሰው ነሽ። እውነቴን ነው የምናገር። ጥሩ ነሽ፣ ጥሩ ልጅ ነሽ። ግን በቃ ይሄ ተንኮልና ይሄ መሰሪና ይሄ እልህ ይሄ እንትን ምንድነው በቃ የተለያየ ነገሮች ማድረጉን ተዩ፣ ይቅርብሽ። እውነቴን ነው የምናገረው። ሁሌም ዝቅ ነው የሚያደርገው። በቃ ዝቅ ነው በቀል ዝቅ ነው የሚያደርገው። ከአንዴም ሁለት ሶስት ተናግራለሁ። በቀልሽን ተይ። በቀል ምንም አያደርግም ለሰው ልጅ። እግዚአብሔር አይወደውም። በቀል የሚባል ነገር ጥሩ አይደለም። አንቺ አሁን ጥሩ ስሜት ላይ አይደለሽም። በአሁን ሰኔ አንዳንድ የሩታን ሰዓት ጥሩ ስሜት ላይ አይደለችም። አሁንም እልህ ውስጥ ነው ያለችው። አሁንም አብርሃም እንግዲህ አይታችኋል እየተናገረ ነው ያለው። እንግዲህ ይኸውላችሁ ሄርሜላ ምን ያህል ጠንካራ ሴት እንደሆነች ምን ያህል ይኸውላችሁ እውነተኛ ሰው ስትሆኑ ጠንካርነታችሁ፣ እውነታችሁ፣ ፍቅራችሁ፣ ሁሉ ነገራችሁ በገሃድ ይወጣል። ገብቷችኋል? እንግዲህ ሄርሚዬ ሐቋ ወጣላት። አብርሃምን ብሏል ሐቋ ወጥቶላታል ብሏል። አሁንም ሰው ጥሩ ለሰራ ሰው ልቡ ንጹህ የሆነ ሰው ሁሌም ሐቁ ይወጣል እና ሄርሚ ከዚህ በኋላ ራስሽን ማስከበር ነው ያለብሽ። አብርሃም መጥቶ ቤትሽን ቢለማመጥሽ ቤትሽን መሄድ አይቀርም፣ መለማመጡ አይቀርም፣ ምን ማለት አይቀርም። ግን ራስሽን አስከብረሽ ከዚህ በኋላ ማንም ሰው አንቺ መጥቶ እንደፈለገ እንዲጫወትብሽ አታድርጊ። ሄርሜላ ልብሽ በጣም እርጥብ ልብ ነው ያለሽ። ልብሽ በጣም የይቅርታ ልብ ያለሽ ልብ ነው። ለዚህ እባክሽ ማንም ሰው መጥቶ እንዲጫወትብሽ እንዳታደርጊ። እንደውም ከእንደዚህ ከሞተ ህይወት ውስጥ ፍልቅ ብለሽ ወጥተሽ የራስሽን ህይወት ብትመሪ በጣም ደስ ይለኛል። እውነቴን ነው የምናገረው። ፍቅርም ራሱ እዛው ዳጊ ጋር ተመልሰሽ ከዳጊ ጋር እዛው እሽሩሩሽ ከሌለ እያላችሁ ብትሰሩ ይሻላችኋል። ሩታም እንግዲህ ከምትወጁ ከልጅሽ ጋራ አብራችሁ ቪዲዮ እየሰራችሁ ኑልን እናያቸዋለን። ከፈለግሽም ደግሞ ሌላ ወንድ ይዘሽ መምጣት ትችያለሽ፣ እናይሻለን። አብርሃም እንግዲህ እንደምንም ብለህ ተለማምጠ እንግዲህ ሄርሚን በእጅ ካስገባ ጥሩ ነገር ነው። እቺ ልጅ ትወዳለች፣ ታፈቅረሃለች። ምንም ከሷ አጣ ነገር ምንም ነገር አብርሃም ምንም ነገር። የሩታ ግፍ ግን የት እንደሚጥል አላቅም። የሄርሜላ ግፍ የት እንደሚጥል አላቅም። ገብቶሃል? አሁን እነዚህ ሶስቱ ሴቶች ተበድለናል ነው የሚሉት። በአንተ ሶስት ሴት ተበድሏል።
ሩታ ተበድያለሁ እያለች ነው። ለሄርሜላ ተበድያለሁ እያለች ነው። ሐመሩሃ ፍቅር ተበድያለሁ እያለች ነው። እንግዲህ ከምንም በላይ ግን ለሐቅ ከሆነ የምናወራው ለሐቅ ከሆነ ሩታ ከምንም በላይ ከአብርሃም ጋራ ብዙ ላይፎችን አሳልፋለች። ጥሩንም መጥፎንም ሀዘን በቃ ሁሉን ነገሮችን ትምህርቷን እስከማቋረጥ ድረስ ምናምን ብዙ ነገሮችን አብረው ሆኖ አይተዋል። እሺ ሄርሚዬን ብትሆን 1 አመት ሙሉ ከአብርሃም ጋር ነበረች። 1 አመት ሙሉ ህይወቴ ብላ ከአብርሃም ጋር ደፋ ቀና እያለች ማንም መቶ አፉን እየከፈተባት እየሰደባት እኔ እንኳን ሳልቀር ሄርሚዬን ስሰድባት ነበረ። ገብቷቸዋል። ግን ጊዜ ይቀይራል። እቺ ልጅ ተቀይራ እንደዚህ ስናደሙ በጣም ምስኪንና የዋህ የሆነች ልጅ መሆኗን አገኘን። እንግዲህ አብርሃም አላቅም ብቻ 3ቱ ሴቶች እንደዚህ መሆናቸው እንደዚህ የሆኑ ያሉት አላቅም። ቤተሰብ እንግዲህ አብርሃም ድንገት እዛው መስተፋቅር አሰርቶስ ቢሆን ብዬ አንዳንዴ ያስባሉ። እንደዚህ ሴቶቹ እንዲህ ሲጋደሉበት ቤተሰብ መስተፋቅር አስከትቦስ ቢሆን እቃው ላይ አጽፎስ ቢሆን አንዳንድ ሰዎች ይኸውላችሁ እቃቸው ላይ ያስከትባሉ። እውነቴን ነው የምናገረው። ነጥብ ነገር ያስጥላሉ። ነጥብ ስላችሁ እንደ ነጥብ ነገር በቃ ከማንኛውም ሴት ጋር ከተኛ ማንኛውም ሴት እንድትወደው ያደርጋሉ። ገብቷችኋል? ሴትም እንደዚህ ማድረግ ትችላለች። ስለዚህ ብዙ ነገሮች አሉ መስተፋቅር የሚሰራበት። ሩታን ግን ሩታና አብርሃም በእውነት ነው የምነግራችሁ የሩታና የአብርሃም ነገር እኔ በጣም እየገረመኝ ነው ያለው። እንደፈለገ ሩታ ተንኮልን ብትሰራ የፈለገ እንትንን ብትሰራ አብርሃምና ሩታ የመጨረሻ እንዲለያዩ የመጨረሻ አብርሃም ሩታን እንደ መጥፎ እንዲያት አደገኛ የሆነ የመጥፎ ነገር የተሰራባቸው ነገር አለ በመሃላቸው። መጥፎ ነገር አብርሃም ሩታን እንዲጠላት በቃ ጠላት እንድትሆን ጠላት እንደዚህ እንዲያያት አድርገው ድብን አድርጎ አሰርቶባቸዋል። እውነቴን ነው የምናገረው። አብርሃም ይሄን አህል ሩታን የሚጠላት ይሄን አለ አይኑ ንግግሩ እንኳን ከሁለቱ አውርዷት እኮ ነው የሚያወራው። እና እኔ እርግጠኛ ነኝ አብርሃምና ሩታ እንዳይስማሙ አብሮ እንዳይሆኑ ትዳራቸው እንዳይቀጥል ልጃቸውን በትክክል እንዳያሳድጉ ከባድ አደገኛ የሆነ ነገር ተሰርቶባቸዋል እንጂ ይሄን ያህል እኔ አብርሃም ሩታን እንዲጠላት እኔ አላቅም። ብቻ እንደዚህ አይነት ነገሮች ባልና ሚስት ላይ ይፈጠራል እና እኔ ከባድ ነገር ነው አብርሃምና ሩታ ላይ የተሰራባቸው ነገር አላቅም። ብቻ እግዚአብሔር ይፍታው ነው ማለት ነው። እግዚአብሔር አንድ ቀን ይፈታዋል። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው ቻው።